ಏನಾಯ್ತು? ಈ ಮರ ಚೆನ್ನಾಗಿದ್ರೇನೆ ನನ್ನಂತ ಎಷ್ಟೋ ಜನಕ್ಕೆ ನೆರಳು ಸಿಗೋದು, ಹಣ್ಣು ಸಿಗೋದು. ರಾಜ ಆ ರಾಜಂಗೊಬ್ಳು ರಾಣಿ, ಆ ರಾಜ ರಾಣಿ ಮದ್ವೆಯಾದ್ರೆ ಹಾಲು በደቡባዊ ህንዷ ከርናተካ አካባቢ በከነር ሲኒማ አንድ ተዋናይ ቢመጣ ህዝቡ ያበደለት ድንቅ አክተር ሊሆን ቻለም። በፊልሞቹ ላይ ተዋናይ ከመሆኑ በተጨማሪ በሙዚቃም የሚሳተፍ ከልጅነቱ ለአርት ልዩ ፍቅር ያለው ምርጥ አክተር መሆኑን አስመስክሯል በስራው። ከአንድ ሽፍታ ጋርስ በጋራ ህገወጥ ስራዎችን ትሰራለህ ብለው ስሙን ለምን አጠፉት? ያ ሽፍታ ራሱስ ለምንድነው አባቱን ለብር ብሎ ወይም ለገንዘብ ብሎ ሊያገትበት የቻለው? ይህ ተወዳጅና ድንቅ አክተር ባረፈ ሰዓትስ ለምንድነው ከርናተካ የሚባለው አካባቢ ህዝቡ ስራን ሰራን ብሎ ንግድ ቤቶችም ትምህርት ቤቶችም በአጠቃላይ ከተማው ተዘግቶ ያለበት ምክንያት ምን ነበር? ኡሪጎ በራጃ አራጃንጎብሉ ራኒ አራጃ ራኒ መድዌያድሬ ሃሉ ምን ያህልስ በጎ አድራጎት ስራ ላይ ተሳትፎ ቢኖረው ነው እሱ ባረፈ ሰዓት የመሞቱ ዜና በተሰማ ሰዓት የከተማው ህዝብ በነቂስ በመውጣት የቀብር ስነ ስርዓቱ ላይ የተሳተፈ ሲሆን ዜናው በተሰማ ሰዓት ደግሞ አድናቂዎቹ በድንጋጤ ህይወታቸው ሁሉ ሊያልፍ ችሏል። ከልቡ መልካም ሰው ነበር። ለተቸገሩት ሁሉ ለመድረስ ሁሉ ጊዜ ጥረት ያደርግ ነበር። የጥረቱንም ትልቅ ምስክር የሚሆነው ህይወቴ ባለፈ ሰዓት ላይ አይን ለሚያስፈልገው ሰው ይሰጥ ብሎ በእርዳታ ዶኔት አድርጎ ነበር። ታዲያ ማን ነው ይህ አክተር? አክተር ነው? ሙዚቀኛ ነው? ከሽፍታ ጋር የተባበረ ወንጀለኛ ነው? ወይስ የድሃዎች አባት ነው? እነዚህንና ሌሎች ብዙ ያልተሰሙ መረጃዎችን በአንድ ላይ የምናይበት ፕሮግራም ለዛሬ ዘርዘር አድርገን እንድናይ የመረጥኩት ብዙዎቻችሁ በጠየቃችሁት መሰረት የካናዳው ሱፐርስታር ተወዳጁና ምርጡ አክተር ፑኒት ራጅኩማር እንዴት ወደ ፊልሙ ዓለም ገባ፣ በመጨረሻስ በምን ነበር ህይወቱ ያለፈው የሚለውን ዘርዘር አድርገን እናያለን። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ಅಜ್ಜಿ ನನಗೆ 100 ವರ್ಷ ಆಯುಸ್ಸಿದ್ರೆ ಅದರಲ್ಲಿ ಅರ್ಧ ನಿನಗೆ ಇರಲಿ. ನಾನ್ ಬಿಟ್ಟು ಹೋಗೋ ಮರ ನನಗೆ. ውድ ቤተሰቦች በፈረንጆች አቆጣጠር ኦክቶበር 29 2021 የከነር ሲኒማ ታዋቂው አክተር ፑኒት ራጅኩማር አሳዛኝ ገጠመኝ ተፈጠረበት። በዛ ክስተትም ፑኒት ራጅኩማር የነበሩት አድናቂዎቹ በአጠቃላይ የሰሙትን ነገር ማመን አቅቷቸው ራሳቸውን መቆጣጠር አልቻሉም ነበር። በተለይ ደግሞ የሳውዟ ከርናተካ የምትባለው አካባቢ ዕለቱ በጣም አሳዛኝና ለሁሉም በጣም የሚደብር ዜና የተሰማበት መጥፎ ክስተት የተከሰተበት ሰዓት ነበር። በዕለቱም በእንግሎር ውስጥ የሚገኘው ትልቁ ስቴዲየም ሁሉም ስራውንም ሆነ ያለውን ነገር ጣል አድርጎ የፑኒት ራጅኩማርን ሬሳ ለመሸኘት የተገኘበት ሰዓት ነበር። ብዙዎቻችን ስለ ቦሊውድ ፊልምና የሰሜኑን ነገር በደንብ ስለምንከተል ከድሮም ስለ ፑኒት ራጅኩማር ብዙ ላናቅ እንችላለን። ፑኒት ራጅኩማር ምን አይነት ብቃትና ምን አይነት ልዩ አቅም ቢኖረው ነው ሰዎች ይህን እስከሚያብዱ ድረስ የሚወዱት የነበረው? እንዲያም የፑኒት ራጅኩማር በጣም ብዙ ዳይሃርድ ፋኖች እሱን እንደ አክተር ሳይሆን እንደ ቤተሰባቸው አባል ነበር በጣም የሚወዱት። እንዲያም የማረፉ ዜና በተሰማ ሰዓት ላይ ሁለት ዳይሃርድ ፋኖቹ በጣም አድናቂዎቹ ዜናው በጣም ስላስደነገጣቸው በሰዓቱ ህይወታቸው አልፈዋል። የሞቱ ዜና ከተሰማ በኋላ ከርናተካ አካባቢ በጣም ብዙዎቹ ስራቸውን አቁመው ጠቅላላ ከተማው ተዘግቶ ነበር ማለት ያስደፍራል። በመጨረሻም ህይወቱ ቢያልፍም ግን እየሄደ የሰራው ስራ ለስከመጨረሻው ድረስ እንዲታወስ አድርጎታል። በአንድ በኩል ስለ ፑኒት ራጅኩማር የሚሰማው በጣም ጥሩ ነገር ነው። በሌላ በኩል ደግሞ ሌላ አነጋጋሪ ነገሮች ሁልጊዜ ዜና ላይ ይሰሙ ነበር። ከዛ መሃልም በጣም ጥያቄ የሚያስነሳ የነበረው ቪረፐን ከተባለ ሽፍታ ጋር ስሙ አብሮ ይጠራ ነበር። ቪረፐን ማለት ታሚልናዱና ከርናተካ መሃል ላይ የሚገኘው ትልቁ ጫካ ውስጥ ህገወጥ ስራ የሚሰራ እጅግ በጣም ጠካኝ የሆነ ነፍሰ በላ ሽፍታ ነው። ልክ ፑሽፓ ላይ እንዳየነው በጫካዎች ውስጥ የተለያዩ ህገወጥ ስራዎችን በመስራት የአካባቢውን ፖሊስም ሆነ መንግስትን በጣም ያስጨነቀ ሽፍታ ነበር እና ፑኒት ራጅኩማርን ለምን ከቪረፐን ጋር አንድ ላይ ስሙ አብሮ ጠሩት ወይም አገናኙት፣ ምን ያህል እውነት ነው የሚለውንም እናያለን። እያንዳንዱን ነገር እያነሳን በዝርዝር ለመጫወት እንሞክራለን። ಬರ್ತೀನಿ ಅಜ್ಜಿ. ಅಯ್ಯೋ ನನ್ ಕಂದ. ፑኒት ራጅኩማር ማርች 17 1975 በፈረንጆቹ አቆጣጠር በህንድ በደቡባዊ ክልል የምትገኘው ታሚልናዱ በተባለው አካባቢ ተወለደ። አባቱ ራጅኩማር በከነር ቋንቋ የሚሰራ ፊልሞች ላይ ወይም በሲኒማው ላይ በጣም ታዋቂ አክተር ነበር። አባቱም በጣም ዝነኛ ስለሆነ ከድሮ ጀምሮ በሲኒማው ላይ ወይም በፊልም ስራው ላይ የከነር ሲኒማን ከፍ ለማድረግ በጣም ትልቅ አስተዋጽኦ እንዳደረገ ይመሰከርለታል። እናቱም ብትሆን ሪሽዋኒ ሪቪተን ትባላለች። በከነር ሲኒማ ውስጥ በፕሮዳክሽንና በኤግዚቢተርነትም ትልቅ አስተዋጽኦ አድርጋለች ተብላ የሚመሰክርላታት። ፑኒት ራጅኩማር በአጠቃላይ ቤት ውስጥ ከወንድም ከእህቶቹ ጋር 5 ሆኖ የሚኖሩ ሲሆን
ከሁሉም በጣም ትንሹ ወይም አምስተኛው ፑኒት ራጅኩማር ነበር። የሱ ታላላቅ ሁለት ወንድሞቹ ሺቭ ራጅኩማርና ራግቬንደር ራጅኩማር እነሱም በፊልሙ ዓለም ውስጥ አብረው የሚሰሩ ሰዎች ናቸው። ታላቅ ወንድሙ ሺቭ ራጅኩማርን በከነር ሲኒማ አንድ ታዋቂ አክተር ሲሆን እርግጠኛ ነኝ ብዙ የሳውዝ ፊልም ላይ አይተነዋል፣ ታስታውሳላችሁ። ሁለተኛው ወንድሙ ደግሞ ራግቬንደር ራጅኩማር በዛው በከነር ሲኒማ ውስጥ ፊልም ፕሮዲውሰር ነው። ከዛ በተጨማሪ ሁለት እህቶች ያሉት ሲሆን ለክሽሚና ፑኒማ ይባላሉ። እነሱም ታላላቆቹ ናቸው። የፑኒት ራጅኩማር ቤተሰቦቹ ሙሉ ማለት ይቻላል ከገጠራማ ቦታ ላይ የመጡ ናቸው። ስለዚህ ፑኒት ራጅኩማር ገና ከልጅነቱ ከአባቱ ጋር የፊልም ቀረጻ ሴት ያለበት ቦታ ላይ መሄድ ኖርማል ነገር ሆኖ ቀጥሎ ነበር። ቤተሰቦቹ መጀመሪያ ላይ ስሙን ሮሂት ብለው የሰየሙት ሲሆን ልጅ እያለም ሮሂት ራጅኩማር በሚል ስም ነበር የሚታወቀው። ቢሆንም ግን አባቱ ልጁ ልክ እንደሱ በፊልም ዓለም ላይ እንዲቀላቀልና አክተር እንዲሆን ፍላጎቱ ነበር። ይህን ነገርም ለማሳካት ገና በትንሽ እድሜው በ1980 ለእይታ የበቃ ፊልም ላይ ልጅ ተዋናይ ሆኖ አብሮ እንዲተውን አድርጎት ነበር አባቱ። እዛ ላይም ጥሩ ትወና ስላሳየ ፑኒት ራጅኩማር ገና ከልጅነቱ በከነር ሲኒማ ውስጥ ተፈላጊና ብዙ ቦታ ላይ ሊሰራ የቻለ ቻይልድ አርቲስት መሆን ቻለ። ግን የሚገርመው ነገር እድሜው በጣም ትንሽ ስለሆነ ፊልም እየሰራ መሆኑንም አያውቅም ነበር። ግን አባቱ ፍላጎቱ ስለሆነ የተለያየ ፊልሞች ላይ በተጠየቀ ሰዓት ላይ እያለማመደው ልጅ ተዋናይ ወይም ቻይልድ አርቲስት ሆኖ እንዲጫወት አድርጎታል። በቀጣይ ለ10 ዓመታትን በዚህ መልኩ እየሰራ ቀጠለ። 10 ዓመት ያህል ልጅ ተዋናይ ሆኖ እየተጫወተ ከቆየ በኋላ በመጨረሻም ቻዲሰን መድጉሉ በተሰኘው በከነር ቋንቋ በተሰራው ፊልም ላይ ምርጥ ተወናውን ስላሳየ ቤስት ቻይልድ አርቲስት አዋርድ ሊሸለም ቻለ። በዚህ በትንሽ እድሜ ይህን ትልቅ ሽልማት ማግኘት በጣም ትልቅ ድል ነበረ። በዚህ ሁሉ ግርግር መሃል የተለያዩ ፊልሞችን እየሰራ ትኩረት ወደ ፊልም ስለሆነ ትምህርቱን በአግባቡ እንኳን ሊማር አልቻለም። ካደገ በኋላም ቢሆን ትምህርት ላይ ያን ያህል ትኩረት አልነበረም ወይም ፍላጎት የቀነሰ ልጅ ነበር። የሚገርመው ነገር የተለያዩ ፊልሞች ላይ ልጅ ተዋናይ ሆኖ ብቻ ከመጫወት በተጨማሪ ድምጽ የሚሞክር ነበር፣ ይዘፈን ነበር። ለመጀመሪያ ጊዜም የአባቱ ፊልም ሆኖ በ1985 ለእይታ የበቃው በታዳ ሁቡ የተሰኘው የከነር ፊልም ላይ የመጀመሪያ ሙዚቃውን አቅርቦ ነበር። በዚህ ጀምር እንጂ ከዛ በኋላ በመቀጠልም የተለያዩ ፊልሞች ላይ ብዙ ሙዚቃውን ማቅረብ ችሎ ነበር። ሌላው ቀርቶ በ2021 ለእይታ የበቃው የህይወቱ የመጨረሻ ስራ የሆነውን ዩብረትና የተሰኘው ፊልም ላይም የመጨረሻ ዘፈኑንም አሰምቶ ነበር ወይም ተጫውቶ ነበር በድምጽ። በእርግጥ የልጅ ተዋናይነትን ጉዳይ ያበቃው በፈረንጆቹ በ1989 ለእይታ የበቃው ፐርሹራም በተሰኘው ፊልም የልጅ ተዋናይነት የመጨረሻ ስራው ተብሎ ተመዝግቧል። ከዛ በኋላ ፑኒት ራጅኩማር ለ13 ዓመታት ከፊልም ዓለም ጠፍቶ ነበር። ይህ 13 ዓመት ማለት ለፑኒት ራጅኩማር በጣም ከባድና አስቸጋሪ የሚባሉ ጊዜዎችን ያሳለፈበት ጊዜ መሆን ችሏል። ምክንያቱም በዛ ሰዓት ላይ ከፊልሙ ዓለም ቢርቅም ግን ህይወቱን ለመምራትና የራሱን ስም ለመገንባት የተለያዩ ስራዎችን ሞክሯል። በአንድ ኢንተርቪው እንደተናገረው ከሆነ በዛ ሰዓት ላይ የተለያዩ ስራዎችን ሞክሬያለሁ፣ ምንም ስራ አልናኩም። አንደኛውን ስሞክር ፌል ሲያደርግብኝ ሌላኛውን ሞክራለሁ፣ ሌላኛውን ፌል ሲያደርግ ሶስተኛ ሞክራለሁ፣ ሶስተኛውን ፌል ሲያደርግ አራተኛ ሞክራለሁ፣ ተስፋ ቆርጬ አላውቅም ብሏል። ያም ማለት በዛ ሰዓት ላይ ለ13 ዓመት ያህል በተለያዩ ፊልዶች ራሱን ሞክሯል፣ የተለያዩ ልምዶችንም አግኝቷል። ከዛ ሌላም ስቶክ ማርኬት ላይም የሞከረ ሲሆን እንዲያውም ጥሩ ገንዘብ እንደሰራም ተናግሯል። ይሄ ሁሉ ትግል ማድረግ የነበረው ዋና ትልቁ ምክንያት ይሄ ልጅማ የአባቱን ገንዘብ እያጠፋ ነው የሚለውን ስም በጣም ፈራውና አከሻው ስለነበረ ነው ብሏል። ያም ማለት ከፊልሙ ዓለም ቢርቅም በህይወቱ ግን በጣም ተጣጥሯል፣ ታግሏል፣ ለፍቷል ማለት ነው። ምናልባትም ያ ነፍሰ በላ የሆነው ቪረፐን ከተባለው ሽፍታ ጋም ስሙ አብሮ ሊጠራ ይቻለው በዚህ ሰዓት ነው የሚል ግምት አለ። ምክንያቱም የቪረፐን ስም በጣም ይጠራ የነበረውና በጣም ይፈራ የነበረበት ሰዓት ነበረ። ያ ሰዓት ማለት ከርናተካና ታሚልናዱ አካባቢ ላይ ይህንን ሽፍታ የማይደነብረው ማንም አልነበረም። እዛ ጥቅጥቅ ያለ ጫካ ውስጥም ቪረፐን የተባለው ሽፍታ የተለያዩ ህገወጥ ስራዎችን የሚሰራ ሲሆን ይህም ማለት በ90ዎቹ መሆኑ ነው። ፑኒት ራጅኩማርም ደግሞ የተለያዩ ስራዎችን የሚሞክርበት ሰዓት ነበር። ዋናው ስሙ ሊጠራ የቻለበት ምክንያትም ደግሞ የተለያዩ እቃዎችን የማመላለስ የዴሊቨሪ ስራ ይሰራ በነበረበት ሰዓት ነው። ፑኒት ራጅኩማር ይህ ግሪን ላይት የተባለው ቢዝነሱና ቪረፐንን አንድ ላይ በማገናኘት ሚዲያ ላይ በጣም በከፍተኛ ይወራ ነበር። እንዲያውም በሰዓቱ ታሚልናዱና ከርናተካ አካባቢ በጣም ብዙ ጋዜጣና መጽሔቶች ላይ ይወጣ የነበረው ዜና ፑኒት ራጅኩማር ወንጀል ስራ እየሰራ ነው ያለው ወይም ህገወጥ ስራን የሚሰራው ቪረፐንም ደግሞ እየተባበረው እየረዳው ነው ተብሎ በትልቁ ተጽፎ ተዘግቦ ነበር። እንዲያም አንዳንዶቹ በእርግጠኝነት ይጽፉ የነበረው ቪረፐን የሚያዘዋውረውን ህገወጥ ስራ በአጠቃላይ ፑኒት ራጅኩማር በጫካ በኩል እያደረገ ያሻሽለታል፣ ያቀባብላል ብለው ነበር ያሉት። ግን ሁሉም በሚጠየቁ ሰዓት ላይ ማናቸውም ይጻፉ ያውሩ እንጂ ትክክለኛ ማስረጃም ሆነ መረጃ እጃቸው ላይ አልነበረም። ፑኒት ራጅኩማርና ቪረፐን አብረው ህገወጥ ስራ እንደሚሰሩ አንድም መረጃ ሳይኖር የሚጻፍ ዜና ነበረ። ይህ እንግዲህ በዘጠናዎቹ የተለያየ ሚዲያ ላይ ወይም ደግሞ መጽሔትና ጋዜጣ ላይ ይወጣ የነበረ መረጃ ነው። ከዛ በኋላ ግን ይሄ ስም በድጋሚ በ2000ዎቹ ሊጠራ ችሏል። ጁላይ 30 በፈረንጆቹ ሚሊኒየም 2000 ላይ ቪረፐን የተባለው ሽፍታ የፑኒት ራጅኩማር አባትን ራጅኩማርን አገተው። በሰዓቱ አባቱ ጫካ ውስጥ የነበረ ፋርም ሃውሳቸው አርፈው ነበር። ስለዚህ ጫካ ውስጥ ከሚገኘው ፋርም ሃውስ ቪረፐን በድንገት በመድረስ ሁለት ሰዎችንም አብሮ አግቷል። ዜናውን በተለያዩ ኒውስ ቻናሎችና የፊልም ማጋዚኖች ላይ በወጣ በተለጠፈ ሰዓት ዜናውን የሰማም ሆነ ያነበበ ህዝብ በጣም ደንግጦ ነበር። እንዲያም ከርናተካ አካባቢ የሚገኙ ፖሊሶችን በጣም ያስደነገጠ ዜና ሆኖ ነበር። በመቀጠልም ያው ታዋቂ አክተር ስለሆነ ዲአር ራጅኩማር በፍጥነት ፖሊስ እንዲያስለቀው እንፈልጋለን፣ ከቪረፐን ነፃ የሚወጣበትን ቀን ያለ ትዕግስት እንጠብቃለን ብለው በአደባባይ ሁሉ
ህዝቡ ሰልፍ ማድረግ ጀመረ። በዛ ሰዓትም ሽፍታው ቪረፐን ዲአር ራጅኩማርም ሆነ ጓደኞቹን የነበሩትን ሰዎች ለመልቀቅ ትልቅ ገንዘብ ጠይቆ ነበር። ይህ ዜና ከተሰማ በኋላም ሚዲያ ላይ የድሮ የተረሳ የነበረው ወሬ እንደ አዲስ መቀጣጠል ተጀመረ። ያሉትም ፑኒት ራጅኩማርና ቪረፐን ቢዝነስ ላይ ስለተጣሉ ምናልባትም ፑኒት ራጅኩማር ድርሻውን ይዞበት ስለጠፋ አባቱን አግቶ ገንዘብ እየጠየቀ ነው ብሎ ማውራት ጀመሩ። ቢሆንም ግን በዛ ሰዓት ላይ የሚወራ ነገር ያው በሬ ወለደ ነው። ማንም ትክክለኛ መረጃ ስለሌለው ማሳመንም ሆነ ማረጋገጥ አይቻልም። ግን ተብሏል ተብሎ የሚነሳ ነው አሁንም ድረስ። ምክንያቱም ይህ ቪረፐን የተባለው ሽፍታ በሰዓቱ የተለያዩ ሰዎችን እያገተ ገንዘብ ይጠይቅ ስለነበረ ጉዳዩን እንግዲህ ከፑኒት ራጅኩማር ጋር አገናኙት እንጂ የሱ ቢዝነሱ ነው፣ ስራው ነበረ። ስለዚህ ዲአር ራጅኩማርን ያገተው ሀብታምና ታዋቂ አክተር ስለሆነ ለገንዘብ ብሎ ነው ማለት እርግጠኛ ያደርጋል። ከጀርባው ፑኒት ራጅኩማር ነበር ምክንያቱ ወይስ ሌላ ምክንያት የሚለው እንግዲህ የተረጋገጠ ነገር የለው። ግን የፈለገውን ቪረፐን በሰዓቱ ዲአር ራጅኩማርን የፑኒት ራጅኩማር አባትን 108 ቀን ጫካ ውስጥ አግቶ አስቀምጦት ነበር። በዚህ 108 ቀን ውስጥ የከርናተካ ስቴት ፖሊስ በጣም የተወቀሰና የሚያደርጉት ነገር ግራ የገባቸው ሲሆን ግን በመሃል ይህ ቪረፐን የተባለ ሽፍታ የዲአር ራጅኩማርን አንድ ድምፅ ለሚዲያ ልኮ ነበር። ለሚዲያ በተላከው ድምፅም ዲአር ራጅኩማር የፑኒት ራጅኩማር አባት እንዳለው ከሆነ እኔ እዚህ በጣም ሰላም ነኝ፣ ደህና ነኝ ብሎ ደህንነቱን ያረጋገጠበት ድምፅ ነበር። ሆኖም ግን የህዝቡ ቁጣና ጫጫታ የበዛ ስለነበረ የከርናተካ ስቴት ገቨርንመንት ግድ ሆነበት ቪረፐን ለተባለ ሽፍታ 30 ከሮር የህንድ ሩፒ ከከፈሉ በኋላ በመጨረሻም ዲአር ራጅኩማርን ማስለቀቅ ችለዋል። ከዛም በመቀጠል አባቱ ዲአር ራጅኩማር ለፑኒት ራጅኩማር ያለው ጠቅላላ ስራዎችን አቁምና ወደ ፊልሙ ዓለም እንድትገባ ነው የምፈልገው፣ ቀጥታ ፊልም እንድትሰራ ፈልጋለሁ ነበር ያለው። በመቀጠልም ከ2000 በኋላ ፑኒት ራጅኩማር ወደ ፊልሙ ዓለም ጉዞውን አንድ ብሎ ቀጠለ። የመጀመሪያ መሪ ተዋናይ ሆኖ የተወነበትን ፊልም ያገኘው በፈረንጆቹ በ2002 ለእይታ የበቃው አፑ የተሰኘው ፊልም ነው። ይህንን ፊልም እናቱ ፕሮዲውስ ያደረገችው ሲሆን ፑሪ ጀገናት የተባለው ዳይሬክተር ደግሞ ዳይሬክት ያደረገው ፊልም ነበር። በፊልሙ ላይ አብራ የታየችው ሴት ተዋናይ ረክሺታም የመጀመሪያ ፊልሟ ነበር። ይህ ፊልም ለእይታ እንደበቃም ቦክስ ኦፊስ ላይ ሱፐር ሂት የሆነ ተወዳጅ የሆነ ምርጥ ፊልም ሆነ። በጊዜው ፊልሙ በጣም ተወዳጅ ስለነበረ የተለያዩ ሲኒማ ቤቶች ላይ እስከ 200 ቀን እንደታየ ተነግሯል። በዚህ በመጀመሪያ ፊልሙ ላይ ፑኒት ራጅኩማር የካራክተር ወይም የገጸ ባህሪ ስም አፑ ነበረ። ከፈረንጆቹ 2002 ጀምሮ ወይም ይህ ፊልም ለእይታ ከበቃ ጀምሮ አድናቂዎቹ እስከ ሞተበት እስካለፈበት ሰዓት ድረስ በፍቅር አፑ ብሎ ነበር የሚጠሩት። ከመጀመሪያ ፊልሙ ስኬት በኋላ ከዛም ቀጥለው በጣም ብዙ ፊልሞችን መስራት ጀመረ። በ2004 በፈረንጆቹ ብቻ 2 ፊልሞቹ ላይ መሪ ተዋናይ ሆኖ የተጫወተና ለእይታ ያበቃ ሲሆን እነዚህ ፊልሞቹ በከፊል ተወዳጅ ሆነዋል። በ2005ም ቢሆን አካሽና ናማ የተሰኙ ፊልሞች ለእይታ የበቁ ሲሆን ከነዚህ መሃል አካሽ የተሰኘው ፊልም በጣም ተወዳጅነትን ያገኘ ምርጥ ፊልም ሆኗል። በ2006 አጄ የተሰኘ ፊልም ለእይታ በቃ። በዛውም ስራውን ምርጥ አድርጎ እየቀጠለ ሄደ። በእርግጥ መጀመሪያ አካባቢ ላይ በትወና ደረጃ የተለያዩ ክሪቲክሶች የወቀሱትና ያጣጣሉት ሲሆን ከዛ በኋላ ግን ትወናውንም ዳንሱንም እንዲሁም ሰውነቱንም ብቃቱን በደንብ በማስተካከል ወደ ፊልሙ ዓለም በመመለስ በጣም ብዙ አድናቂዎችን ማግኘት የቻለ ምርጥ አክተር መሆን ቻለ። በፈረንጆቹ በ2007ም አራሱ የተሰኘ ሮማንቲክ አክሽን ፊልም ይዞ የመጣ ሲሆን ይህ ፊልም በተመልካች የተወደደ ምርጥ ፊልም መሆን ችሏል። በዛው ዓመትም ሁለተኛ ፊልሙን ደገመ፣ ሚለን የተሰኘ ሲሆን ይህም ቆንጆና ተወዳጅነትን ያገኘ ምርጥ የፍቅር ፊልም ሊሆን ችሏል። ከታች እንደምታዩት አይኤምዲቢ ላይ ጠቅላላ ፊልሞቹ ከ6 በላይ ሬት ያገኙ ናቸው ከ10። በ2008 ቢንዳስ ቫምሺ፣ በ2009 ደግሞ ራጃ ዘሾማን ቀጠለና ራማን፣ በ2010 ፕሪቲቪ፣ በዛው ዓመት በድጋሚ ጃኪ፣ በ2011 ሁድግሩ፣ በዛው ዓመት በድጋሚ ፐርማትማ፣ በ2012 አና ቦንድ፣ በዛው ዓመት በድጋሚ ያራ ከጋዲ፣ በ2014 ደግሞ ኒንዳል የተሰኘ ፊልም ለእይታ በቅቷል። በዛው ዓመት ደበቅ ያለ አክሽን ይዘት ያለው ፓወር የተሰኘ ፊልም ይዞ የቀረበ ሲሆን ይህ ፊልሙን ተወዳጅነትን ያገኘ ምርጥ አክሽን ፊልም ነበር። ከፍቅርና ከአክሽን ወጣ በማለት በዛው ዓመት በ2014 ማለት ነው በሃዱር የተሰኘ ፋሚሊ ድራማ ፊልም ይዞ የመጣ ሲሆን ይሄ ፊልምም ቆንጆ ነበር። በ2015ም ቢሆን ከመሆላል ጋር አንድ ላይ በመሆን ሜትሪ የተሰኘ ድራማ ፊልም ይዞ የመጣ ሲሆን ይሄ ፊልምም ተወዳጅ የነበረ ነው። በዛው ዓመትም ቀጣይ ፊልም የነበረው ራና ቪክረማ የተሰኘው አክሽን ፊልሙም በጣም ተወዳጅነትን ያገኘ ምርጥ ፊልም ሆኗል። በ2016 የመጀመሪያ ፊልሙ ቸከር ቪ የተሰኘ ሲሆን በዚህ ፊልም ላይም አክሽኑ ሆነ ትወናው በጣም ተወዶለታል፣ ተደንቆበታል። በዛው ዓመትም ሁለተኛ አክሽን ፊልም የሆነው ዶርመን ሆጅ የተሰኘው ፊልም ነበር። በ2017ም አንጃሪ ፑትራ፣ በ2018 ደግሞ ራጃ ራት የተሰኘው ኮሜዲ ፊልም አቅርቦ ነበር። በ2019ም ቢሆን ንትሰርባ ቦማ የተሰኘው አክሽን ፊልሙ ተወዳጅነትን ያገኘ ቆንጆ ፊልም ሆኗል። በጣም ብዙ ፊልሞቹ የፊልማቸው ርዕስ በፑኒት ራጅኩማር ካራክተር ላይ የተመሰረቱ ሆነው አይተናቸዋል። ምክንያቱም የመጀመሪያ ፊልሙ አፑ የተሰኘው ፊልም ላይ ካራክተሩ አፑ ስለነበርና ስለተወደደ የተለያዩ ፊልሞቹ ላይ ልክ አካሽ የሚለው ላይ፣ አጄ የሚለው ላይ፣ አቤ የሚለው ላይ በእያንዳንዱ ፊልም ላይ ምርጥ ትወናውን ስላሳየ ክሪቲክሶችም አድናቂዎቹም የተለያየ ሚዲያም ፓወር ስታር ፑኒት ራጅኩማር የሚል ቅጽል ስም ሰጥተውት ነበር። በፈረንጆቹ በ2016 ለእይታ የበቃው ቸከር ቪ የተሰኘው ፊልም ላይ የፊልሙ
ካራክተሩ ገጸ ባህሪው ሮሂት ነበር ስሙ። ያም ደግሞ የልጅነት ስሙ ስለነበረ ተወዳጅነትን አግኝቷል። በ2017 ለእይታ የበቃው ራጅኩማራ የተሰኘው ፊልም ብላክባስተር መሆኑ የተረጋገጠ ፊልም ነበር። እንዲያውም በ2017 የራጅኩማራ የተሰኘው ፊልም ከከነር ሲኒማ ከፍተኛ ገንዘብ ያስገባ ምርጥ ፊልም መሆን ችሎ ነበር። ይህ ፊልም ኦፕኒንግ ዴይ ላይ በሰዓቱ 75 ከሮር በማስገባት ድንቅ ስራ ሰርተዋል ተብሎ የተደነቀ ፊልም ነበር። ይህን ሪከርድ ወደፊት ሄዶ ከአንድ ዓመት በኋላ በፈረንጆቹ በ2018 ሮኪንግ ስታር ያሽ የተወነበት ኬጂኤፍ ቻፕተር 1 ሪከርዱን መስበር ችሎ ነበር። ፑኒት ራጅኩማር በስራው በከነር ሲኒማ በጣም ምርጥ አክተር መሆኑ የተረጋገጠለትና የሚደነቅ አክተር ሲሆን በክፍያም ቢሆን ከፍተኛ ገንዘብ የሚከፈለው አክተር ነበር። በህይወት እያለ ለመጨረሻ ለእይታ የበቃው የመጨረሻ ፊልሙ የሚባለው ዩቭራተና የተሰኘው ፊልም ነበር። በሰዓቱም ቢሆን ይህ ፊልም ለእይታ ከበቃ በኋላ በቀጣይ የሚወጣው ፊልሙ ጀምስና ገደንኩዲ የተሰኘውን ፊልም ቀረጻ እያደረገ ነበር። በእነዚህና በተለያዩ ስራዎች ቢዚ በነበረበት ሰዓት ላይ በድንገት በተነሳበት ልብ ድካም ከዚህ ዓለም በሞት ተለይቷል። በቀጣይ የሚወጡ 2-3 ፊልሞችን የፑኒት ራጅኩማር ቤተሰቦች ወይም ራሱ ማለት ይቻላል ፕሮዲስ እያደረጉት ነበር። ፑኒት ራጅኩማር ከሲኒማ በተጨማሪ በትንሽ ስክሪኖች ወይም በቲቪም አክቲቭ ነበረ። ከ2012 ጀምሮ ኮን በኔጋ ከረርበቲን በከነር ቋንቋ በቲቪ የጀመረ ሲሆን ያንን ፕሮግራም ራሱ ሆስት ያደርግ ነበር። ከዚህ ሁሉ ስራ በተጨማሪ ከናሮስ ባሉ የተለያዩ በጎ አድራጎት ስራዎችም ሁልጊዜ ከፊት የሚገኝና ሰዎችን የሚተባበር የሚረዳ ሰው ነበር። አካባቢ ላይ በጣም ብዙ ሰዎችን በመተባበርና በእርዳታ በጣም የሚመሰገንና የሚመሰከርለት አክተር ነው። ከግለሰብ አልፎ መንግስታዊ ተቋሞችንም ይረዳ ነበር በሰዓቱ። ምክንያቱም ለተቸገሩ ሰዎች ፈጥነው መድረስ እንዲችሉና እንዲተባበሯቸው ለማድረግ የተለያየ የደም እርዳታ የሚያስፈልጋቸው ሰዎችም ደም በቀላሉ ማግኘት እንዲችሉ በገንዘብ በጣም ድጎማ ያደርግ ነበር ለደም ባንኮች። ከዛ በተጨማሪ በየፊልሞቹ ላይ ፑኒት ራጅኩማር በሚዘፍን ሰዓት ላይ ገንዘብ አይቀበልም ነበር። የፊልሙ ፕሮዲውሰሮች ለዛ ሙዚቃ ሊያወጡ የነበረውን ገንዘብ በቼክ ይቀበልና በእርዳታ ይለግስ ነበር። በአንድ ኢንተርቪው እንደተናገረው ከሆነ ፈጣሪ እንግዲህ ድምጼን እንደዚህ ካሳመረውና ሰው እንዲወደው ካደረገ ይህንን ለምን ለበጎ አድራጎት አላውለውም ብዬ አስቤ ነው ማድረገው ብሏል። ከዛ ሌላ ከርናትካ የሚባለው አካባቢ ላይም ከ16 በላይ ትምህርት ቤቶችን አስገንብቷል። ለድሃዎችና አቅም ለሌላቸው ሰዎች ልጆቻቸውን እንዲያስተምሩበት ሁሉንም ዝግጅት አድርጎ በነፃ እንዲማሩ አድርጎ ነበር። እዛ የሚማሩ የምስኪን ልጆች ለትምህርት የሚያስፈልጋቸውን ማቴሪያልም ሆነ ምግብ ጭምር ወጪውን ሙሉ ለሙሉ የሚሸፍነው ፑኒት ራጅኩማር ራሱ ነበር። ከዚህም በላይ በጣም ብዙ ነገሮችን በእርዳታ ያደርጋል፣ ግን ብዙም አይታወቅም፣ ብዙ ሰዎችም አያውቁም። በጣም ብዙዎቹ ካረፈ በኋላ የተሰሙ ናቸው። ዋና ምክንያት ደግሞ እሱ ይህን ነገር እንደሚያደርግ ብዙ ሰው እንዲያውቅ አይፈልግም ነበረ። የሚያውቀውም አንድ ራሱና እነዛ የሚረዳቸው ተቋሞች ነበሩ። ለእነሱም ቃል የሚያስገባቸው እኔ መሆኔ እንዳትናገሩ እያለ ቃል ያስገባ ነበር። ትክክለኛ እርዳታ ማለት እንደዚህ ነው። እነዚህንና ከዚህ በላይ ተቆጥረው የሚያልቁ በጣም ብዙ እርዳታ ስራዎች ላይ ከፍተኛ ተሳትፎ ነበረው ፑኒት ራጅኩማር። ለዛ ነው ከርናትካና ታሚልናዱ የሚባለው አካባቢ ላይ ያሉ በጣም ብዙ ሰዎች ይህን የሚወዱትና የሚያደንቁት የሚከተሉት በዚህ ምክንያት ነው። ፑኒት ራጅኩማር ባረፈ ሰዓት ላይ ከርናትካና ታሚልናዱ የሚባለው አካባቢ ሙሉ ከተማ ማለት ይቻላል ጭርን ያለው። ፑኒት ራጅኩማር ያረፈ ሰዓት ላይ አንድ የተፈጠረው ክስተት አንድ አድናቂው ፎቶውን ፊት ለፊት በረንዳ ላይ ያደረገና አበባ ሰቀለበት። ያንን ነገር አካባቢ ላይ የነበረ የፑኒት አድናቂ ባየ ሰዓት ላይ ስለ ዜናውና ለምን እንደዚህ እንዳደረገ ጠየቀው። የተፈጠረውን ነገር በነገረው ሰዓት ላይ በድንጋጤ እዛው ትንፋሹ ጸጥ ሊል ችሏል፣ ወይም ይህ አድናቂውም ህይወቱ አልፏል። ይህም ማለት በጣም ብዙ ወዳጆቹና አድናቂዎቹ እንደ ቤተሰባቸው አባል በጣም የሚወዱትና የሚያደንቁት የሚያከብሩት አክተር እንደነበር ያሳያል። ፑኒት ራጅኩማር በ1999 በፈረንጆቹ ሱኒ ሂማንቺ የተባለች አንድ ሴት ያገባ ሲሆን 2 ሴት ልጆችን አፍርቷል በትዳሩ። ይህ ክስተት በተፈጠረ ሰዓት ላይ ለቤተሰቦቹም በጣም ከፍተኛ ሐዘን ነበረ። ግን የሚያስገርመው ነገር የፑኒት ራጅኩማር እናትና አባትም ቀድሞ ለአይን ባንክ የፈረሙ ሲሆን እኛ በሞትን ሰዓት አይን ለሚፈልግ ለተቸገረ ሰው በእርዳታ ይሰጠልን ብለው ፈርመው ነበር። ይህንን የእናትና አባቱን ስራ በማድነቅም የእነሱን እግር ተከትለው ፑኒት ራጅኩማርም እዛው የአይን ባንክ በመሄድ እኔ በማርፍ ሰዓት ላይ አይን ለሚፈልግ ሰው ይለገስልኝ ብሎ ሰጥቶ ነበር ወይም ፈርሞ ነበር። ስለዚህ ዛሬ ላይ ካረፈ በኋላም የሚታወሰው አንድ ንግግሩ ነው። የፊልሙ በህይወታችሁ ምን አይነት ስራ ትሰራላችሁ? እናንተ ካለፋችሁም በኋላም እንኳን ለሰዎች የሚጠቅም ስራ ስሩ የሚለው ዳያሎጉ ተደጋግሞ ሲሰማ ነበር ካረፈ በኋላ። ಈ ಮರ ಚೆನ್ನಾಗಿದ್ರೇನೆ ನನ್ನಂತ ಎಷ್ಟೋ ಜನಕ್ಕೆ ನೆರಳು ಸಿಗೋದು, ಹಣ್ಣು ಸಿಗೋದು. ಬರ್ತೀನಿ. የፑኒት ራጅኩማር መጉደል በከነር ሲኒማ ውስጥ ሁል ጊዜ የሚጠቀስ የሚወሳና የሚያስቆጭ ክስተት ሆኖ ነው ያለፈው። ዛሬም ድረስ በጣም የሚናፍቁትና ቀድሞ ያስቀመጠውን ወይም የሰራቸውን ፊልሞች እያዩ የሚጽናኑ አድናቂዎች እንዳሉት እየተነገረ ነው ያለው። ቀደም ብሎ ጀምራቸው የነበረው 2 ፊልሞቹ ጀምስና ገንዳዳጉዲ የተሰኙት ፊልሞች ፑኒት ራጅኩማር ካለፈ ከ1 ዓመት በኋላ ለሲኒማ እይታ በቅተው ተቀባይነትን ያገኙ ምርጥ ፊልሞች ሆነው አልፈዋል። ከዛሬ ከ2 ዓመት በፊትም ታሚልናዱ ውስጥ በተዘጋጀ አዋርድ ፕሮግራም ላይ አዋርድ ፕሮግራሙ ሲማ የተሰኘ ሲሆን ፑኒት ራጅኩማር ትሪቢዩት ብሎ ሰይመውት ነበር አዋርዱን። ያም ማለት ዕለቱን ለዚህ ለምርጡ አክተር ለፑኒት ራጅኩማር መታሰቢያ ይሁንልን ብለው አሳልፈው ነበር። በአጠቃላይ እንግዲህ እንዘርዝረው ከተባለ ቪዲዮ በጣም ይረዝማል። ስለዚህ በአጠቃላይ ባጭሩ ስናየው እንግዲህ ፑኒት ራጅኩማር ልክ እንደ
እንደዚህ ልበቀና የሆነ ከሁሉም ጋር የሚግባባ አክተር፣ ፕሌይባክ ሲንገር፣ ፊልም ፕሮዲውሰር፣ ቴሌቪዥን ሆስት እና የተለያዩ ፈጠራ ስራዎችን በከነር ሲኒማ ውስጥ ያበረከተ ምርጥ አክተራቸው ነበር። ግን የተፈጥሮ ህግ ነውና የመጣ መሄዱ አይቀርም፣ የተወለደም ይሞታል። ፑኒት ራጅኩማርም በተወለደ በ45 ዓመቱ ይችን ዓለም ተሰናብቶ አርፏል። እኔም ፕሮግራሜን ሳጠናቅቅ ነፍስ በሰላም ትረፍ እላለሁ። ውድ ቤተሰቦች ስለ ፑኒት ራጅኩማር እንዳቀርብላችሁ በጠየቃችሁት መሰረት ከሞላ ጎደል እንግዲህ ጠቅለል አድርገን ስናየው የፑኒት ራጅኩማር ጉዞ ይህን ይመስላል። ቪዲዮ እንደወደዳችሁትና እንደተመቻችሁ እርግጠኛ ነኝ። እናንተስ ከፑኒት ራጅኩማር የምትወዱትና ያደነቃችሁለት ምርጥ ፊልም የትኛው ነው? እስቲ አንዱን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከአንድ ፊልም ሲኒማ ጋር የተያያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ಅಜ್ಜಿ ನನಗೆ 100 ವರ್ಷ ಆಯಸ್ಸಿದ್ರೆ ಅದ್ರಲ್ಲಿ ಅರ್ಧ ನಿನಗೆ ಇರ್ಲಿ. ನಾನ್ ಬಿಟ್ಟು ಹೋಗೋ ಮರ ನನ್ಗೆ ಯಾಕಪ್ಪ ಆಯಸ್ಸು? ಈ ಮರ ಚೆನ್ನಾಗಿದ್ರೇನೆ ನನ್ನಂತ ಎಷ್ಟೋ ಜನಕ್ಕೆ ನೆರಳು ಸಿಗೋದು, ಹಣ್ಣು ಸಿಗೋದು. ಬರ್ತೀನಿ ಅಜ್ಜಿ. ಅಯ್ಯೋ ನನ್ ಕಂದ.